ጤና ይስጥልን ክቡራትና ክቡራን፣ ይህ የአዲስ የሪፖርተር የመረጃ ጊዜ ነው። አዲስ ሪፖርተር አጫጭር መረጃዎችን፣ ትንታኔዎችን፣ ልዩ ልዩ የምርመራ ሪፖርቶችን በተከታታይ ያቀርባል። አሁን ወደ ዕለቱ መረጃዎች እናመራለን። መልካም ቆይታ። በቅድሚያም ማሳሰቢያ፣ አዲስ ሪፖርተር ከተያዘው ሳምንት ጀምሮ በፕሮፌሰር መረራ ጉዲና ተሽከርካሪ ውስጥ ስለከሸፈው የሽግግር መንግስት አስገራሚ ድርድር ዝርዝር የምርመራ ሪፖርት በተከታታይ ማቅረብ ይጀምራል። ይህ አስገራሚ የሽግግር መንግስት ስረ መሰረቱ እስር ቤት አድርጎ ተጀምሮ መረራ መኪና ውስጥ እንዴት ተንኮላሽ? ይህና መሰል መረጃዎች እንዲደርሷችሁ የዩቲዩብ ገጻችንን ላይክና ሰብስክራይብ በማድረግ ይከታተሉ። ቤተሰቦቻችን፣ በመጀመሪያም ወደ አጫጭር መረጃዎች ከማምራታችን በፊት በዛሬው ዜና ትንታኔ ያችን በጥልቀት የምንመለከተውን ርዕሰ ጉዳይ እንንገረው። አቶ ገዱ አንዳርጋቸው ጠቅላይ ሚኒስትር አብይ አህመድ ወደ አስመራ እንደላኳቸው አመኑ። አቶ ደመቀ መኮንን በተለያዩ ጉዳዮች ይታማሉ። ዝምታ መምረጣቸውም እያነጋገረ ነው። አሁን ወደ አጫጭር መረጃዎች አለፍን። በአጫጭር መረጃዎቻችን የቢዝነስና የስፖርት መረጃዎችም ተካተውበታል። ወደ መረጃዎቹ። የኢትዮጵያው የሰው ሰራሽ አስተውሎት ስታርት አፕ ገበያ በአፍሪ ኤግዚም ባንክ የቴክኖሎጂ ውድድር ለፍጻሜ ተመረጠ። በመጪው መጋቢት የሚጀምረው ይህ 3 ወር መርሃ ግብር ከመላው አፍሪካ ከዲያስፖራውና ከካሪቢያን ሀገራት ከ1600 በላይ ማመልከቻዎችን አስተናግዷል። ገበያን ጨምሮ የመጨረሻዎቹ 8 እጩዎች በባንኩ የንግድ ባለሙያዎችና በቬንቸር ካፒታል ባለሙያዎች በተመራ ጥብቅና ግምገማ ሂደት ቃለመጠይቅና የንግድ ሀሳብ ማቅረቢያ መድረኮች በኩል ያለፉ ናቸው። ገበያ ባለበት ደረጃ እንደ አስፈላጊነቱ እስከ 250 ሺህ የአሜሪካን ዶላር የሚደርስ የካፒታል ኢንቨስትመንት ድጋፍ ከአፍሪ ኤግዚም ባንክ የልማት ፈንድ የማግኘት ዕድል ይኖረዋል። በተጨማሪም መርሃ ግብሩ የአማካሪነት አገልግሎት፣ የቴክኒክ ድጋፍና የባንኩን ሰፊ የአፍሪካ የንግድና የኢንቨስትመንት ትስስር የማግኘት ዕድል ይሰጠዋል። ድርጅቱ እውቅና ያገኙ ለአፍሪካ የንግድ ተቋማት ተስማሚ የሆኑ በሰው ሰራሽ አስተውሎት የታገዙ ዲጂታል ወኪሎችን በማልማቱ መሆኑን የግል መገናኛ ብዙሃን ዘግበዋል። በ2018 በጀት ዓመት የ6 ወር ዕቅድ አፈጻጸማችን በአማካኝ 95.3 ማሳካት ችለናል አሉ ከንቲባ አዳነች አቤቤ። በመዲናችን አዲስ አበባ በ2018 በጀት ዓመት በ6 ወራት ብቻ በሁሉም ዘርፎች በ24/7 የሥራ መርሃ ግብር በተሰራው ሥራ በአማካኝ 95.3% ማሳካት ችለናል ሲሉ ከንቲባ አዳነች አቤቤ በአዲስ አበባ ከተማ ምክር ቤት 5ኛ ዓመት የሥራ ዘመን 2ኛ መደበኛ ጉባኤ ላይ ባቀረቡት ሪፖርት ገልጸዋል። የተሰጠው የሥራ ጊዜ ሊጠናቀቅ 2 ሳምንት የቀረው የኢትዮጵያ ሀገራዊ ምክክር ኮሚሽን ተጨማሪ ጊዜ ያስፈልገኛል አለ። የካቲት 14 ቀን 2018 የተሰጠው ጊዜ ገደብ የሚጠናቀቀው የሀገራዊ ምክክር ኮሚሽን የጀመርኩት ስራ ተንጠልጥሎ እንዳይቀር ተጨማሪ ጊዜ ያስፈልገኛል ብሏል። መሰረታዊ በሆኑ ጉዳዮች ላይ ተነጋግሮ መፍትሄ ለመስጠት በ2014 ዓ.ም አላግባባ ብለው በቆዩ ሀገራዊ ጉዳዮችን ለመፍታት የተቋቋመው የምክክር ኮሚሽን መጀመሪያ የተሰጠው የጊዜ ገደብ 3 ዓመት ነበር። በሰላም እጦት፣ በፖለቲካ ለመረጋጋትና በተለያዩ ምክንያቶች በተሰጠው 3 ዓመት ተልዕኮ ማጠናቀቅ ባለመቻሉ የህዝብ እንደራሴዎች ምክር ቤት የካቲት 11 ቀን 2017 ዓ.ም ባካሄደው አስቸኳይ ስብሰባ ነበር የኮሚሽኑን የስራ ዘመን በ1 ዓመት ያራዝመው። በዚህ ዓመት ደግሞ ሌላ ጊዜ ያስፈልገኛል ብሏል። የሻዕቢያ በደል በትግራይ። የሻዕቢያ መንግስት የህዝብ ጠላት መሆኑን በተግባር አሳይቷል አሉ የትግራይ ክልል ነዋሪዎች። የሻዕቢያ መንግስት የህዝብ ጠላት መሆኑን በተግባር በሚገለጡ ድርጊቶች አሳይቷል ሲሉ በትግራይ ክልል የተለያዩ ከተማ ነዋሪዎች ገልጸዋል። ጠቅላይ ሚኒስትር አብይ አህመድ በሕዝብ ተወካዮች ምክር ቤት 10ኛ መደበኛ ስብሰባ ላይ ከኤርትራ መንግስት ጋር የተፈጠረው አለመግባባት መነሻው በሰሜኑ ጦርነት ወቅት የኢትዮጵያ መከላከያ ሰራዊት ሽሬን ሲቆጣጠር ኤርትራ ጦር ተከትሎ በመግባት የግለሰቦችን ቤቶችና ፎቆች ማፍረስ ሲጀምር መሆኑን መግለጻቸው ይታወሳል። በአድዋና በአዲግራት ከተሞችን ፋብሪካዎችን በመዝረፍና ነቃቅሎ በመጫን እንዲሁም በአክሱም በወጣቶች ላይ የፈጸመው ግድያ ከኢትዮጵያ መንግስት ጋር ከፍተኛ ጸብ ውስጥ ሊያስገባው ችሏልም ብለዋል። ከዚህ ጋር በተገናኘ በሽሬ በአክሱምና በመቀሌ ከተሞች የአዲስ ሪፖርተር ተወካይ ተዘዋውሮ ያነጋገራቸው ነዋሪዎች በሻዕቢያ የሚመራው የኤርትራ መንግስት የህዝብ ጠላት መሆኑን በተግባር በሚገልጡ ድርጊቶች አሳይቷል ሲሉ ተናግረዋል። ኢትዮ ጃፓን ለኢትዮጵያ 7ኛው ጠቅላላ ምርጫ የ3 ሚሊዮን ዶላር ድጋፍ አደረገች። የጃፓን መንግስትና የተባበሩት መንግስታት የልማት ፕሮግራም በሰኔ ወር 2018 ዓ.ም ለሚካሄደው 7ኛው የኢትዮጵያ ሀገራዊ ምርጫ የሚውል የ3 ሚሊዮን ዶላር የገንዘብና የቴክኒክ ድጋፍ ስምምነት በዛሬው ዕለት በአዲስ አበባ ተፈራርመዋል። ይህ ስምምነት የኢትዮጵያ ምርጫ ለዲሞክራሲያዊ ዘላቂነት ማጠናከር የተሰኘውንና በብሔራዊ ምርጫ ቦርድ የሚተገበረውን ፕሮጀክት በገንዘብ ለማገዝ የሚያስችል ሲሆን
ዋና ዓላማውም የምርጫውን ተአማኒነት፣ አሳታፊነትና ሰላማዊነት ማረጋገጥ እንደሆነ ተገልጿል። በምርጫ ቦርድ ጽሕፈት ቤት በተካሄደው የፊርማ ስነ ስርዓት ላይ እንደተገለጸው የጃፓን መንግስት ድጋፍ ቦርዱ በብሔራዊና በንዑስ ብሔራዊ ደረጃ ያለውን የአፈጻጸም አቅም ለማሳደግ ይውላል። ከዚህ በተጨማሪ ለሴቶች፣ ለወጣቶችና ለአካል ጉዳተኞች የሚሰጠውን የመራጮች ትምህርት ለማስፋትና የምርጫ ሂደቱን በዲጂታል ቴክኖሎጂ በማዘመን ግጭት ለመከላከል ትልቅ ፋይዳ ይኖረዋል። በኢትዮጵያ የጃፓን አምባሳደር ክቡር አቶ ሻቢታ ሄሮኖሪ በስነ ስርዓቱ ላይ ባደረጉት ንግግር ጃፓን በኢትዮጵያ ግልጽ፣ አሳታፊና ሰላማዊ ምርጫ እንዲካሄድ ፍላጎቷ መሆኑን ገልጸው መንግስታቸው ሂደቱን በቅርበት እንደሚከታተልና ድጋፉ እንደሚቀጥል አረጋግጠዋል። የኢትዮጵያ ብሔራዊ ምርጫ ቦርድ በበኩሉ የተደረገው ድጋፍ ለሰባተኛው ሀገራዊ ምርጫ ዝግጅት ብቻ ሳይሆን ቋማዊ ጥንካሬ ወሳኝ መሆኑን በመጥቀስ ምስጋናውን አቅርበዋል። ኢትዮጵያዊ ሳይንቲስት ግርማው አበበ የተባበሩት መንግስታት ድርጅት የመጀመሪያው ዓለም አቀፍ የሰው ሰራሽ አስተውሎት ሳይንሳዊ አማካሪ አባል ሆኑ። ድርጅቱ አዲስ ባቋቋመውና በዓለም የመጀመሪያው በሆነው ገለልተኛ ዓለም አቀፍ የሰው ሰራሽ አስተውሎት ሳይንሳዊ ፓነል ውስጥ የተካተቱት የሰው ሰራሽ አስተውሎት ሳይንቲስቱ የኢትዮጵያን ውክልና የሚያረጋግጡ ናቸው ተብሏል። በፓኔሉ ውስጥ 3 ዓመታት የሚያገለግሉ ከዓለም ዙሪያ የተመረጡ 40 ባለሙያዎችን ዋና ጸሐፊ አንቶኒዮ ጉተሬዝ ጥር 26 በነበረው የድርጅቱ ጠቅላላ ጉባኤ ላይ አቅርበዋል። ይህ ፓኔል የተመሰረተው እንደ አውሮፓውያን አቆጣጠር በ2024 በተካሄደው የሰሚት ኦፍ ዘ ፊውቸር ጉባኤ ላይ በጸደቀው ዓለም አቀፍ የዲጂታል ስምምነት መሰረት ነው። አንቶኒዮ ጉተሬዝ በ25 ፓኔሉን ይፋ ባደረጉበት ወቅት ዓለም የሰው ሰራሽ አስተውሎት ቴክኖሎጂ ያላቸውና የሌላቸው ተብላ እንዳትከፈል በማስጠንቀቅ የቴክኖሎጂው አስተዳደር ሁሉንም ያካተተና ፍትሐዊ መሆን እንዳለበት አሳስበዋል። አድማጭ ተመልካቾቻችን አሁን ደግሞ ወደ ቢዝነስ መረጃ አለፍን። በአማራና ትግራይ ክልል ትምህርት ዘርፍ ማጠናከሪያ የሚውል ወደ $10 ሚሊዮን የተጠጋ በጀት የተያዘለት ፕሮጀክት ይፋ ተደረገ። ፕሌይፉል ኤዱኬሽን ፓዝዌይስ ኢን ኢትዮጵያ የተሰኘው ይህ ፕሮጀክት በአማራና ትግራይ ክልሎች በግጭት የተጎዱ አካባቢዎች ውስጥ ከትምህርት ውጭ የሆኑ ተማሪዎችን ወደ ትምህርት ለመመለስ ታሳቢ ያደረገው ተብሏል። የማጠናከሪያ ፕሮግራሙ በኢንተርናሽናል ሬስኪው ኮሚቲ ከሉሚኖስ ፈንድ፣ ኢማኑኤል ዴቨሎፕመንት አሶሲዬሽን እና ከሌሎች ባለድርሻ ተቋማት ጋር በመተባበር ይተገበራል ተብሏል። ለዚህም $10 ሚሊዮን እንደተያዘለትም ሰምተናል። አሁን ደግሞ ወደ ውጭ ዜናዎች አለፍን። የቤተ ክርስቲያን ላይ ግልጽ ጥቃት በየመን። የየመን ሁቲ ባለስልጣናት በሰንዓ ከተማ የኢትዮጵያ ኦርቶዶክስና ወንጌላውያን አማኞች ቤተ እምነቶችን መዝጋታቸው ተሰማ። ሰንዓ የሚገኘው የኢትዮጵያ ኦርቶዶክስ የቅዱስ ጊዮርጊስ ቤተ ክርስቲያን ባለፈው የገና በዓል ሰሞን ከመዘጋቱ በፊት የገንዘብና ንብረት ዘረፋ እንደተፈጸመበት የቤተ ክርስቲያኑ አገልጋዮች መናገራቸውን የዘገበው ቢቢሲ ነው። በቤተ ክርስቲያን ውስጥ በየመን የሙስሊም ኢትዮጵያ ልጆች አማርኛ ቋንቋ ይማሩበት እንደነበረ ዘገባው ጠቅሷል። ቤተ ክርስቲያኑ ከ25 ዓመት በፊት የተመሰረተው በቀድሞዎቹ የኢትዮጵያ የባህር ኃይል አባላት አማካኝነት ነበር ተብሏል። የሁቲ ባለስልጣናት ኢትዮጵያውያን ወንጌላውያን ከሚያመልኩበት ቤተ እምነት መጽሐፍ ቅዱሶችንና ቁሳቁሶችን እንደወሰዱም ዘገባው አመልክቷል። ፓኪስታን። በፓኪስታን መስጂድ ውስጥ በተፈጸመ የአጥፍቶ ጠፊ ጥቃት ከ30 በላይ ሰዎች ተገደሉ። በፍንዳታው የተጎዱ ሰዎችን ወደ ሆስፒታል የሚወስድ አምቡላንስም እንደጠፋ ተገልጿል። በፓኪስታን ዋና ከተማ ኢስማባድ ውስጥ በሚገኝ አንድ የሺያ መስጊድ ለአርብ ጸሎት በተሰበሰቡ ሰዎች ላይ በተፈጸመ የፍንዳታ ጥቃት ቢያንስ 30 ሰዎች ተገድለዋል። ለአምቡላንስም የማይመች ችግር ላይ መሆናቸውም ተናግረዋል። በመስጊድ ውስጥ የተፈጸመውን ጥቃት ተከትሎ በከተማ ውስጥ በሚገኙ 3 ሆስፒታሎች የአደጋ ጊዜ ታውጆ የተጎዱ ሰዎች እንዲታከሙ ጥረት የተደረገ ይገኛል። አንድ የመንግስት ባለስልጣን እንዳስታወቁት በፍንዳታው ከተጎዱ ከ30 በላይ ሰዎች በተጨማሪ ከ160 በላይ ሰዎች የመቁሰል ጉዳት ደርሶባቸዋል። የፍንዳታው ምክንያት ምን እንደሆነ እስካሁን የታወቀ ነገር ባይኖርም ዘገባዎች ግን ፍንዳታው በአጥፍቶ ጠፊ ጥቃት የተፈጠረ መሆኑን እያመላከቱ ነው። የኒው ስታርት ስምምነት ማብቃት። የኒው ስታርት ስምምነት ማብቃት እየጨመረ ላለው የትርምስ ዓለም ምልክት ነው አሉ ተንታኞች። ሰባስቲያን ፔርሞኒ ለስፑትኒክ አፍሪካ እንደተናገሩት የወታደራዊ ግጭቶች የመባባስ ስጋት ፕላኔታችን ላይ በየቦታው እየታየ ነው። በዚህ መሰረታዊ ሰነድ የኒው ስታርት ስምምነት ማብቂያም ከዚህ አሳሳቢ ሁኔታ ጋር የሚገጣጠም ነው። ተንታኙ አክለው ይህ ሁኔታ እጅግ አደገኛ መሆኑን ገልጸዋል። ሩሲያና አሜሪካ ከ1000 በላይ የኒውክሌር ሚሳይሎችን ወይም ቢያንስ የኒውክሌር የመሸከም አቅም ያላቸው ሚሳይሎች እንዳሏቸው ጠቁመው ይህም ፕላኔታችን 20 ጊዜ ደጋግሞ ለማጥፋት ከበቂ በላይ ነው ሲሉ አስረድተዋል። በተመሳሳይ ጊዜ ሺጂንፒንግ እና ቭላድሚር ፑቲን ዓለምን በማረጋጋት ረገድ ሚና የመጫወት ፍላጎት እንዳላቸው ማስታወቃቸውን ፔርሞኒ አመልክተዋል። በዚህም ዓለም ከምዕራባውያን ተጽዕኖ እየወጣች መሆኑን የታዘቡት ተንታኙ ዓለምን ወደ ጥፋት ሊከት የሚችል ያለመመጣጠን ሁኔታን ለማስወገድ አዲስ ዓለም አቀፍ የደህንነት መዋቅር እንዲዘረጋ ጥሪያቸውን አቅርበዋል። አሜሪካና ኢራን። አሜሪካ በኢራን የሚገኙ ዜጎቿ በአስቸኳይ ሀገሪቱን ለቀው እንዲወጡ አሳሰበ። በኢራንና አሜሪካ መካከል ያለው ውጥረት እያየ በመምጣቱ በኢራን የሚገኙ የአሜሪካ ዜጎች ያለምንም መዘግየት ሀገሪቱን ለቀው እንዲወጡ ዩናይትድ ስቴትስ መንግስት በአስቸኳይ ማስጠንቀቂያ አውጥቷል። በኢራን የሚገኘው የአሜሪካ ቨርቹዋል ኤምባሲ ባወጣው መግለጫ ዜጎች አሁኑኑ
አሁኑኑ ከኢራን እንዲወጡ ያሳሰበ ሲሆን ለጉዟቸውም ከመንግስት ምንም አይነት ድጋፍ ሳይጠብቁ በራሳቸው መንገድ እንዲወጡ አሳስቧል። ፕሬዚዳንት ዶናልድ ትራምፕ በኢራን ላይ ወታደራዊ እርምጃ ሊወስድ እንደሚችል ካስጠነቀቁ በኋላ ውጥረቱ ይበልጥ እየተባባሰ መጥቷል። ፕሬዚዳንቱ የዩኤስኤስ አብርሃም ሊንከን አውሮፕላን ተሸካሚ መርከብን ጨምሮ በርካታ የጦር መርከቦች ወደ ፋርስ ባህረ ሰላጤ መላካቸውን ገልጿል። የዶናልድ አዲስ የኒውክሌር ስምምነት ጥሪ ትራምፕ የተፈጻሚነት ጊዜው ያበቃውን ኒው ስታርት ስምምነት የሚተካ አዲስ የኒውክሌር ውል እንዲፈረም ጥሪ አቀረቡ። የኒው ስታርት ስምምነት በመጥፎ ድርድር የተፈረመ ውል ነው ሲሉ በማህበራዊ ገጻቸው ላይ ባሰፈሩ ጽሑፍ ገልጸው ስምምነቱ በአዲስና ይበልጥ በዘመነ ስምምነት እንዲተካ አሳስበዋል። ስምምነቱ በትናንትናው ዕለት አብቅቷል። የሩሲያ የውጭ ጉዳይ ሚኒስቴር በበኩሉ ስምምነቱ በማብቃቱ ምክንያት ራሽያ ከእንግዲህ በውሉ ድንጋጌዎች እንደማትገደድ አስታውቋል። ባለፈው መስከረም ፕሬዚዳንት ፑቲን አሁን ያሉ ገደቦች ለተጨማሪ 1 ዓመት እንዲራዘሙ ሀሳብ አቅርበው ነበር። አድማጭ ተመልካቾቻችን አሁን ደግሞ ወደ እናንተ ልናደርስ ያዘጋጀውን ሰፊ ዜና ትንታኔ ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። እስከ መረጃችን ፍጻሜ ድረስ አብራችሁን ቆይታ አድርጉ። ታዲያ ቆይታ ስታደርጉ የዩቲዩብ ገጻችንን ሰብስክራይብ ማድረጋችሁን አትርሱ። በመጀመሪያም ለዜና ትንታኔ የመረጥነውን ርዕሰ ጉዳይ ወደ እናንተ የምናደርስ ነው የሚሆነው። አቶ ገዱ አንዳርጋቸው ጠቅላይ ሚኒስትር አብይ አህመድ ወደ አስመራ እንደላኳቸው አመኑ። ደመቀ መኮንን በተለያዩ ጉዳዮች ይታማሉ፣ ዝምታ መምረጣቸውም እያነጋገረ ነው የሚሉት ርዕሰ ጉዳዮቻችን ናቸው። አሁን ደግሞ ወደ ትንታኔው አለፍን። የትግራይ ሕዝብ ላይ የደረሰው መከራ በፍጹም አጀንዳውም አልነበረም የሚሉት አቶ ገዱ አስመራ ያቀኑ ስለ ትግራይ ሕዝብ ካልሆነ ስለ ጋሞ ሕዝብ ለማውራት ነበር ወይስ ስለ ስልጤ፣ ከምባታ፣ ሶማሌ፣ ቤኒሻንጉል፣ ኦሮሞ፣ አፋር፣ አማራ፣ ጋምቤላ ሕዝብ ወይስ ስለ የትኛው ማህበረሰብ ሲሉ ይጠይቃሉ። አክለውም አቶ ገዱ ደብዳቤያቸውን ሲያዘጋጁ ዝግጅት ይጎላቸዋል ወይስ የስደት ብስጭትና አሁን ላይ የሚከተሉት የትግላቸው ህብረት ጫና ፈጥሮባቸዋል ባይ ናቸው። አዲስ ሪፖርተር የቀድሞ ጠቅላይ ሚኒስትር አብይ አህመድ የደህንነት አማካሪ የነበሩት አቶ ገዱ አንዳርጋቸው ከሰብአዊ መብት ጥሰት ጋር በተያያዘ ጥንቃቄ እንዲደረግ የሚያሳስብ መልእክት ይዘው ወደ አስመራ አቅንተው እንደነበር አመኑ። በትግራይ የሚፈጸመው የሰብአዊ መብት ጉዳይ ዋና አጀንዳ እንደነበርም አስታውቀዋል። በሌላ በኩል በተለያዩ ጉዳዮች የሚታሙት አቶ ደመቀ መኮንን ዝምታ መምረጣቸው አነጋጋሪነቱ ከቀን ወደ ቀን እየጨመረ ነው። ባለፈው ማክሰኞ ዕለት ጠቅላይ ሚኒስትር ዶክተር አብይ አህመድ በፓርላማ ውሏቸው የኤርትራ ወታደሮች በትግራይ ህዝብና ንብረት ላይ እየፈጸሙት ያለው ወንጀል እየበዛ በመሄዱ አቶ ገዱ አንዳርጋቸው አቶ ደመቀ መኮንን እና 3 ስማቸውን ያልጠቀሷቸውን ባለስልጣናት አስመራ መላካቸውን ተናግረው ነበር። ይህንኑ ተከትሎ በውጭ ሀገር ያሉ የመንግስት ተቃዋሚ ሚዲያዎች፣ ፖለቲከኞች፣ የሻዕቢያ ልሳኖች፣ የትነግ ደጋፊ አክቲቪስቶች፣ የሻዕቢያ ባለስልጣን እንዲሁም ኢትዮጵያዊ ነን የሚሉ ነገር ግን በቀጥታ ለሻዕቢያ ሲሰሩ የሚታወቁ ግለሰቦችና የዩቲዩብ ባለቤቶች ጠቅላይ ሚኒስትር አብይን ለምን ኤርትራ ነኩ በሚል አወገዙ። በተለያዩ የሚዲያ አውዶች ጠቅላይ ሚኒስትሩን ውሸታም በማለትም አጣጣሉ። የወቅቱን የፖለቲካ አስተላለፍ በሚፈቅደው መሰረት ለፕሬዝዳንት ኢሳያስ አድልተው በትግራይ ህዝብ ላይ ምንም አይነት ወንጀል እንዳልተፈጸመ አድርገው ያቀረቡም አሉ። ይህ ከሆነ በኋላ አቶ ገዱ በስደት ከሚኖርበት አሜሪካ ጠቅላይ ሚኒስትር አብይ ወደ አስመራ ልከዋቸው እንደነበር አምነው ሰፊ ደብዳቤ ጻፉ። በደብዳቤያቸው ተራ ቁጥር 6 ላይ በፓርላማ ንግግረው ትንሽ እውነትነት ያለው የኔ ወደ ኤርትራ መሄድ ነው። ቀኑን በትክክል ለማስታወስ ባልችልም ጥር መጀመሪያ አካባቢ 2013 ዓ.ም ላይ አንድ ውጭ ጉዳይ መስሪያ ቤት ባለስልጣን ይዞ የእርስዎ መልእክት ለፕሬዝዳንት ኢሳያስ አፈወርቅ እንዲደርስ ልከውኝ በማግስቱ ደርሼ ተመልሻለሁ። የመልእክቱ ጭብጥም በሚከተሉት 3 ጉዳዮች ላይ ያተኮረ ነበር በማለት አስመራ ተልከው መሄዳቸውን አስታውቀዋል። አቶ ገዱ አስመራ ሲላኩ የውጭ ጉዳይ ሚኒስትር እንዳልነበሩ ቢገልጹም ወደ አስመራ በተላኩበት ወቅት በሚኒስትር ማዕረግ የጠቅላይ ሚኒስትሩ የደህንነት አማካሪ እንደነበሩ ይፋ ማድረግ ያልፈለጉበትን ምክንያት ሳይጠቅሱት አልፈዋል። ገዱ አንዳርጋቸው ወደ አስመራ ተልከው ሲሄዱ ለፕሬዝዳንት ኢሳያስ እንዲደርስ የታዘዙት መልእክት በ3 የትኩረት ጉዳዮች ጨምቀው ያቅርቡ እንጂ የደብዳቤውን ይዘት ቃል በቃል አላኖሩም። ይህንን አስመልክቶ ኢትዮ 24 ያነጋገራቸው ከፍተኛ ባለስልጣን ንትርክ ውስጥ መግባት አያስፈልግም፣ ተልከው አስመራ መሄዳቸውና የተላኩት በሰብአዊ መብት ጥሰት ጉዳይ መንግስት ያለውን ስጋት ለመግለጽ መሆኑን ማመናቸው ብቻ በቂ ነው። ጠቅላይ ሚኒስትሩም ያሉት ይህንኑ ነው ብለዋል። አቶ ገዱ በአስመራ ጉዟቸው ለፕሬዝዳንት ኢሳያስ ካቀረቡት መልእክት መካከል የኢትዮጵያ መከላከያ ሰራዊት አካል የሆነው የሰሜን ዕዝ ጥቃት በደረሰበት ወቅት ሰራዊቱን ተቀብለው ላደረጉት እንክብካቤና ኋላም ለመልሶ ማጥቃት እንዲዘጋጅ ላደረጉልን ወንድማዊ ድጋፍ ለኤርትራ መንግስትና ሕዝብ ምስጋና ማቅረብ እንደሚገኝበት በደብዳቤያቸው ቁጥር 6 ንዑስ ቁጥር 1 ላይ አስፍረዋል።
አቶ ገዱ ያነሱት በሰሜን ዕዝ ላይ የተፈጸመውን የክህደት ጥቃት አቶ ሴኮ ቱሬ በይፋ በትግራይ ቲቪ በድልነት ዜና ያረጋገጡት በደቂቃዎች ውስጥ የተከናወነ መብረቃዊ ጥቃትና ልዩ ጀብድ ተደርጎ የቀረበ ጦርነቱን አሸንፈው 4 ኪሎ እንደሚገቡ ያመኑ የትነግ ደጋፊዎች የትነግን ሰራዊት ያደነቁበት ነበር። በተቃራኒው ደግሞ በክህደት ከተፈጸመው የጅምላ እልቂት የተረፉ የኢትዮጵያ መከላከያ ሰራዊት አባላት እያለቀሱ ሕዝብ ፊት የተፈጸመባቸውን ሲተርኩት በመላው ሀገሪቱ ቁጣ ተነሳ፣ ተቀሰቀሰም። መላ የኢትዮጵያ ሕዝብ በማይረሳው ይህ አስፈጅ ታሪክ እናት ልጇን መርቃ ለውትድርና እንድትልክ አደረገ። በለውጡ ማግስት ዓለምን ባስደነቀ መልኩ ኤርትራና ኢትዮጵያ መካከል የነበረው የጸብ መጋረጃ ተቀዶ ስለነበር የአገር መከላከያ በግፈኞች በተኛበት ሲታረድ ከኤርትራ ወገን ለተደረገው ድጋፍ ሕዝብ አመስግኗል። ሕዝብ ያመሰገነው የክህደቱ ሰለባ የሆኑት የአገር መከላከያ አባላት ምን እንደተደረገላቸው በይፋ በመመስከራቸውም ነበር። በወቅቱ ከጥቃት ያመለጠው የአገር መከላከያ ኃይል ራሱን ዳግም ለማደራጀት ወደ ኤርትራ ሲያፈገፍግ ከኤርትራ በኩል የተደረገውን አቀባበል ዲፍን የኢትዮጵያ ሕዝብ የኢትዮጵያ መከላከያ ሰራዊት አባላት እንዲሁም መንግስት በይፋ እንዲያመሰግኑ አስገደደ። ውለታውም የማይረሳ መሆኑን መንግስት በሰነድ ማስታወቁን ተከትሎ አሁን በተቃውሞ የተሰለፉትን ሚዲያዎች ጨምሮ በስፋት መዘገባቸው የቅርብ ጊዜ ታሪክ ነው። በዚህ መነሻ መንግስትም ሆነ ጠቅላይ ሚኒስተሩ ቀደም ሲል በይፋ የተባለውን ጉዳይ በደብዳቤ አስፍረው አቶ ገዱ እንዳደርሱት በዋናነት ማስተላለፍ ለተፈለገው ቁም ነገር ማስደገፊያ ቢያደርጉት ከስራ አንጻር የተለመደ መሆኑን የአቶ ገዱ አንዳርጋቸውን ደብዳቤ ያዩ ተናግረዋል። በምስጋና ወይም በበጎ ጎን በመጀመር ዋና ሀሳብን ማስጨበጥ ስልጡን አሰራር ነው ያሉት አቶ ገዱ ይህን ሲያነሱ ምን ለማለት ፈልገው እንደሆነ እንዳልገባቸው ያስታውሳሉ። እነዚህ ወገኖች አቶ ገዱ የክር ወይም የማተብ ጉዳይ ከሆነባቸው ወልቃየትን እንዴት አጨብጭበው እንደሸጡ በደብዳቤያቸው ውስጥ አንድ አረፍተ ነገር እንኳ ቢያክሉ የልባቸውን ጽዳት አይተን እናምናቸው ነበር ሲሉ የስብዕናቸውን ጥራት የሚፈትሽ ጥያቄ ጭረዋል። ገዱ ሌላው ያነሱት ጉዳይ በወያኔ ላይ በጋራ በወሰነው የተቀናጀ ኦፕሬሽን ለድል በመብቃታችን እንኳን ደስ አለህ በማለት ጠቅላይ ሚኒስትሩ የደስታ መግለጫ ለፕሬዝዳንት ኢሳያስ ማስተላለፋቸውን ነው። በዋናነት ያነጋገረውና በተለያዩ የፖለቲካ ፍላጎት ታጅሎ ዥንጉርጉር ትርጉም የተሰጠውና አየሩን የያዘው ጠቅላይ ሚኒስትሩ ጸቡ ከትነግ እንጂ ከትግራይ ሕዝብ ጋር አይደለምና ሕዝቡን አትንኩ በማለት መልእክት ልከው እንደነበር መናገራቸው ነው። ይህንን ጉዳይ አስመልክቶ ገዱ በደብዳቤያቸው ላይ አንዳንድ የወያኔ ደጋፊዎችና የኢትዮጵያና የኤርትራን መልካም ግንኙነት የማይፈልጉ የውጭ ኃይሎች በተለያዩ ዓለም አቀፍ ድርጅቶችና ሚዲያዎች አማካኝነት ከሰብአዊ መብት ጥሰት ጋር በተያያዘ ሰፊ የስም ማጥፋት ዘመቻ ከፍተውብናል። ይህ ነገር ውሎ አድሮ በሁለታችንም ላይ ጣጣ ሊያመጣብን ስለሚችል የጋራ ጥንቃቄ ልናደርግ ይገባል የሚል መልእክት ይዘው ወደ አስመራ እንደሄዱ ገልጸዋል። ታዲያ ጠቅላይ ሚኒስትሩ ዋሹ ማለትን ምን አመጣው የሚሉ ወገኖች ሙግታቸው የሚከረው እዚህ ላይ ነው። በጠቅላይ ሚኒስትር የደህንነት አማካሪ ስልጣን አስመራ የሄዱት አቶ ገዱ ቃል በቃልም ባይሆን ጨምቀው ባቀረቡት መሰረት ጠቅላይ ሚኒስትሩ ከሰብአዊ መብት አንጻር ጥንቃቄ እንዲደረግ ማሳሰባቸውን ሲገልጹ ምን ማለታቸው ነው የሚል የሕግ ባለሙያዎች እየሞገቱ ነው። አቶ ገዱ ተልእኮውን ተቀብለው ከመንቀሳቀሳቸው በፊት ጦርነቱ መጠናቀቁን በይፋ ለሕዝብ ተናግረናል። የዓለም አቀፉ ማህበረሰብ እየጠየቀን ያለው የኤርትራ ሰራዊት ከኢትዮጵያ ከትግራይ እንዲወጣ ነው። ስለዚህ ለምን የኤርትራ መንግስት ሰራዊቱን እንዲያወጣ በግልጽ አንነግራቸውም የሚል ሀሳብ ለጠቅላይ ሚኒስትር አብይ ማቅረባቸውን በደብዳቤያቸው ጠቁመዋል። አክለውም ሰራዊታችሁን አስወጡ በለ በፍጹም እንዳትጠይቅ ሲሉ አብይ አህመድ እንደመለሷቸው ገልጸዋል። አቶ ገዱ በደህንነት አማካሪነታቸውም ይሁን ከዚያ ቀደም በነበራቸው ከፍተኛ ኃላፊነት በዚያን ወቅት የኢትዮጵያ መከላከያ ሰራዊት ከወያኔ ጋር ከሚያደርገው ጦርነት በተጨማሪ ኤርትራን በጉልበት አስገድዶ ሊያደርገው የሚችለው ጉዳይ ስለመኖሩ ዝርዝር መረጃ ቢያቀርቡ ያነሱት ነጥብ ከተራ ሐሜት ይዘልላቸው እንደነበር የሚገልጹ ብዙሃን ናቸው። ጠቅላይ ሚኒስትር አብይ አህመድ ወደ ትግራይ ስለላኳቸው ጉዳይ በደብዳቤያቸው ማብቂያ ላይ ምላሽ የሰጡት አቶ ገዱ አሁን ላይ ከሻዕቢያ ጋር ከተቀናጀው የፋኖ ኃይል ጋር ስለሚሰሩ ሙሉ ደብዳቤያቸውን መረጃና ማስረጃ ሊቀርብበት በማይችል ሐሜት ማጨቃቸውን ምራቃቸውን ይዋጡ አልወደዱላቸውም። ጠቅላይ ሚኒስትር አብይን ለማሳጣት በዝርፊያ በወንጀል በጭፍጨፋና በአስገድዶ መድፈር ከበቂ በላይ ማስረጃ የሚቀርብበትን ሻዕቢያን ጻድቅ ማድረጋቸው ደግሞ ስህተት ተደርጎ በታሪክም እንደሚመዘገብባቸው ጠቁመዋል። 1 በወልቃይት ሽያጭ፣ 2 በአሁኑ ክደት። ጨርቆስ ኃይሌ የሕግ ባለሙያ ናቸው። አቶ ገዱ የሰብአዊ መብት ጥሰት ክስ ሊያስከትልብን የሚችለው ጣጣ ነው እንጂ የትግራይ ሕዝብ ላይ የደረሰው መከራ በፍጹም አጀንዳውም አልነበረም ሲሉ ለጻፉት ገዱ አሁንም አልበሰሉም።
እርጥብ ናቸው ሲሉ ወርፈዋቸዋል። የሰብአዊ መብት ጥሰት ተጠያቂነት ያመጣልና ጥንቃቄ ይወሰድ በሚል አቶ ገዱ አስመራ ሄደው ለፕሬዝዳንት ኢሳያስ ሲናገሩ አብይ አህመድ ስለ የትኛው ህዝብ እየተናገሩ እንደሆነ ሳይገባቸው ቀርቶ ከሆነ በድን ነበሩ ማለት ነው የሚሉት የህግ ባለሙያው የትግራይ ህዝብ ላይ የደረሰው መከራ በፍጹም አጀንዳውም አልነበረም የሚሉት አቶ ገዱ አስመራ ያቀኑ ስለ ትግራይ ህዝብ ካልሆነ ስለ ጋሞ ህዝብ ለማውራት ነበር ወይስ ስለ ስልጤ ወይስ ስለ ከምባታ፣ ስለ ኦሮሞ፣ አማራና አፋር፣ ጋምቤላ ህዝብ ወይስ ስለ የትኛው ማህበረሰብ ሲሉ አብዝተው ይጠይቃሉ። አክለውም አቶ ገዱ ደብዳቤያቸውን ሲያዘጋጁ ዝግጅት ይጎላቸዋል ወይስ የስደት ብስጭትና አሁን ላይ የሚከተሉት የትግላቸው ህብረት ጫና ፈጥሮባቸዋልም ባይ ናቸው። አቶ ገዱ ስማቸውን ካልጠቀሷቸው ጋር አስመራ መድረሳቸውን በደብዳቤ ካስታወቁ በኋላ የኤርትራ ባለስልጣናት በአስመራ ኤርፖርት ከተቀበሉም በኋላ ፕሬዝዳንት ኢሳያስ ወደሚገኝበት ቦታ ወስደውን ለፕሬዝዳንቱ የያዝነውን መልእክት አቀረብን። በያዝነው መልእክት ላይ ምንም ያወዛገበ ነገር አልነበረም። የግንኙነቱ ሰው ስለተፈጠረው የሰብአዊ መብት ጥሰት ዘመቻ ለፕሬዝዳንት ኢሳያስ ሲነግሯቸው በበኩላቸው የሰጡኝ መልስ የሚቻለው ጥንቃቄ ሁሉ እንዲደረግ እኛም እናንተም ለበታች መዋቅሮቻችን መመሪያ እናስተላልፍ፣ በተረፈ እኔና አብይ በተስማማነው መሰረት ገና ብዙ የሚሰሩ ስራዎች አሉ የሚል ነበር። በሁለቱም መሪዎች ስለሚባለው ስምምነት የማውቀው ነገር የሌለ ቢሆንም ውይይታችን በሙሉ መግባባት ፈጽመን ወደ ሀገራችን ተመለስን ይላሉ። አቶ ገዱ አሁንም ከአብይ አህመድ ተልእኮ ተቀብለው መሄዳቸውን አምነው ፕሬዝዳንት ኢሳያስም ችግር መኖሩን መቀበላቸውን ገልጸው ሁለታችን የተነጋገርነው ነገር አለ በሚል ህልም መሳይ መረጃ የማይቀርብበት ሐረግ ከመሰንቀራቸው ውጪ መረጃው የፓርላማውን ንግግር የሚያጎላ እንጂ ውሸት እንዳልሆነ የሚያሳይ እንደማይሆን በርካቶች ገልጸዋል። የህግ ባለሙያው የሚቻለው ጥንቃቄ ሁሉ እንዲደረግ እኛም እናንተም ለበታች መዋቅሮቻችን መመሪያ እናስተላልፍ የሚለው ቁልፍ ነገር አቶ ገዱ ስለምን ጉዳይ ወደ አስመራ እንዳቀኑ አስረግጦ የሚያስረዳ ጉዳይ ነውና ጠቅላይ ሚኒስትሩ ዋሹ ለሚሉት አካላት ሁሉ ሽንፈት ነው፣ መርዶም ነው ይላሉ። በኢትዮጵያ ሚዲያ ላይ የተሰማሩ በአብዛኛው ትናንት እንዲህ ብለን ነበር ተብለው ስለማይጠየቁ ሚዲያዎቹም ይህንን ስለሚያውቁ ዕለት ዕለት ያሻቸው እንደ ገበያው ፍላጎት ሲናገሩ መስማትና ማየት የተለመደ መሆኑን የሚገልጹ ሻዕቢያን አውሬ አድርገው በቪዲዮ ሳይቀር ሲናገሩ የነበሩ ዛሬ ተገልብጠው ጻድቅ አድርገው ሲስሉት ማየት አሳፋሪ መሆኑ ይናገራል። አሁን ያሉበት የፖለቲካ ሰፈር ቁጭትና ንዴት እየገፋቸው ደብዳቤያቸው ውስጥ እርስ በእርስ የሚጣላ ጉዳይ ቢሰገስጉም አቶ ገዱ ተልእኮ ተቀብለው አስመራ መሄዳቸው ማመናቸው እንደሚያስመሰግናቸው ጠቅላይ ሚኒስትሩን ዋሽተዋል በማለት ለሚከሱ ጥሩ ምላሽ እንደሆነ የገለጹት ጥቂቶች አይደሉም። እነዚህን ወገኖች ጨምሮ በርካታ ኢትዮጵያውያን የሚያነሱት ጥያቄ ግን ጠቅላይ ሚኒስትር አብይ አህመድ የሻዕቢያን ወንጀል ጊዜው ሲደርስ ይፋ ማድረጋቸው ኃጢአት የሆነበት አግባብ ነው። ሻዕቢያ በትግራይ ምድር ቂሙን ለመወጣት ቀን ይቆጥር ነበር። አጋጣሚ ሲጠብቅ ትነግ ሻዕቢያ ትግራይ ገብቶ ጥቃት እንዳያደርስ ሲከላከል በኖረው የሰሜን ዕዝ ላይ ቢላ ነሳ። ይህን የሻዕቢያ እልል በቅምጥ የዘፈነ ስለት የሞላልኝ የምስራችን ብሎ የመከላከያ ንግርግር እየተከተለ ሲከሰስበት የኖረውን ወንጀል ፈጸመ። መመሪያ በትግራይ እህቶችና እናቶች ማህፀን ውስጥ ብረታ ብረት አኖረ። እንደሚያጠፋቸው የሚገልጽ ደብዳቤ ጽፎ በማህፀናቸው ውስጥ አስቀመጠ። እንግዲህ ጠቅላይ ሚኒስትሩ ለምን የሻዕቢያን ስም ጠሩ ተብሎ እስክስታ የሚወረደው እንዲህ ያለውን አረመናዊ ቡድን ለመከላከል መሆኑ በርካቶችን አበሳጭቷል፣ አሳዝኗልም። በሌላ ጉዳይ በኢህአዴግ ታሪክ ለረጅም ጊዜ በቁልፍ የስልጣን ወንበር ላይ የኖሩትና የአማራውን ድርጅት በሊቀመንበር የመሩት አቶ ደመቀ መኮንን የዛሬውን ጨምሮ በበርካታ ጉዳዮች ቢታሙም ወጥተው አለመናገራቸው አነጋጋሪ ከሆነ ሰንብቷል። ከአማራ ከፍተኛ ባለሀብት በተለይም አሁን ላይ በውጭ አገር ሆነው በተለያዩ ደረጃዎች የትጥቅ ትግል የሚደግፉት የመቅረባቸውን ያህል አግባብተው ወደ ሰላም ለማምጣት ያላቸውን ፍላጎት አነስተኛ መሆን ብዙዎችን ደስ አላሰኘም። የቅርብ ባልደረባቸው የሆኑትና እሳቸው ወደ ፖለቲካው ያመጧቸው አምባሳደር ብናልፍን በመያዝ በአማራ ክልል ሰላም እንዲሰፍን ባለሀብቶችን አግባብቶ ወደ ሰላም ለማምጣት ከሳቸው የተሻለ እንደሌለ የሚናገሩ በዚህ ጉዳይ ያሉ መምታታቶች ሊጸዱ እንደሚገባ በተደጋጋሚ ይጠይቃሉ። አዲስ ሪፖርተር በዚህ ዙሪያ ዶክመንታሪ እያዘጋጀች ሲሆን የምትጠብቀው አቶ ደመቀ መኮንን የሚሰጡትን ምላሽ ብቻ ይሆናል። ባለፈው ማክሰኞ በፓርላማ የተነሳውን የአስመራ ጉዳይ አስመልክቶ እንደ አቶ ገዱ ሰፊ ባይሆንም ምስክርነታቸው ሊሰጡ እንደሚገባ በርካቶች እየጠበቁ ነው። የመንግስት ሚዲያዎች በዚህ ረገድ ጫና ሊያሳድሩ እንደሚገባ እየተገለጸ ነው። አድማጭ ተመልካቾቻችን እየተከታተላችሁ የምትገኙት ከአዲስ ሪፖርተር ወደ እናንተ የሚደርሰውን የሰዓቱን አበይት መረጃዎች ነው። አሁን ደግሞ ወደ መጨረሻው የስፖርት መረጃችን አለፍነ። የአምስተኛ ሳምንት የእንግሊዝ ፕሪሚየር ሊግ ዛሬ በሚደረግ አንድ ጨዋታ ይጀምራል። ምሽት 5 ሰዓት ላይ ሊድስ ዩናይትድ ኖቲንግሃም ፎረስትን ያስተናግዳል። ሁለቱ ቡድኖች በኩል 26 ነጥብ በግብ ክፍያ ተበላልጠው 16ና 17ኛ ላይ መቀመጣቸው ጨዋታው እንዲጠበቅ ያደርገዋል። በ24ኛ ሳምንት በአርሰናል 4-0 የተሸነፈው ሊድስ ዩናይትድ በሜዳው በሚያደርገው ጨዋታ ወደ አሸናፊነት ለመመለስ የሚጫወት ሲሆን ባለፉት 4 ጨዋታዎች ያልተሸነፈው ኖቲንግሃም ፎረስትም ደረጃውን ለማሻል የሚገናኙ ይሆናል።
የተከበራችሁና የተወደዳችሁ የአዲስ ሪፖርተር ቤተሰቦች ለዛሬ የመረጥናቸው ዜና ትንታኔ ጉዳዮች እነኝን ይመስሉ ነበር። ነገ በተመሳሳይ ሰዓት ላይ እንዲህ አይነት ዜና ትንታኔዎችን የምናቀርብ ይሆናል። እናንተም ቤተሰብነታችሁን ላይክና ሰብስክራይብ በማድረግ አጠናክሩ። መልካም ጊዜ